ሰላም የተወደዳችሁ ተመልካቾቻችን እንደምን አላችሁ? አማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ በሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ አብራሽ ቆይታ አደርጋለሁ። አብራችሁን ሁኑ። የሰሜን ተራሮች ብሔራዊ ፓርክ የደረሰበትን አደጋ ለመከላከልና የዋሊያዎችን ቁጥር ለማሳደግ ለህብረተሰቡ ግንዛቤ መፍጠር ስራ እየተሰራ መሆኑን የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ገለጸ። ፓርኩን ለመጠበቅና ዋሊያን ለመታደግ ዞናዊ ንቅናቄ መድረክም ተካሂዷል። መረጃውን ያደረሰን የሰሜን ጎንደር ዞን የመንግስት ኮሚኒኬሽን ነው። ደረጀ ደርበው እንደሚከተለው ያቀርበዋል። የሰሜን ተራሮች ብሔራዊ ፓርክን ለመጠበቅና ዋሊያን ለመታደግ ዞናዊ የንቅናቄ መድረክ ተካሂዷል። በፓርኩ ህልውና ዙሪያ ንቅናቄ መፈጠሩ እንዳስደሰታቸው የተናገሩት የደባርቅ ከተማ ኗሪ አቶ መኳንን ደሳለኝ ጥበቃ ስላልተደረገለት ፓርኩ እንደገና አደጋ ላይ መሆኑን አንስተዋል። የአካባቢው ነዋሪው ፓርኩንና ዋሊያን ለመጠበቅ ትልቅ ኃላፊነት አለበት ብለዋል። ዛሬ መድረክ ማሳካታቸው እጅግ በጣም ደስ ብሎናል። በእውነት አዝነናል። እንደ የሚገባን ስላልሰራን ይሄ ፓርክ ደረጃ መድረሱ በአሁኑ ሰዓት ከፍተኛ ቁጭት ላይ ነው ያለን። ዋሊያንና ፓርኩን ለመጠበቅ አካባቢ ነዋሪ ሁሉም የድርሻው መስራት አለበት። በፓርኩ አካባቢ ልቅ ግጦሽ በመስፋፋቱ የዋሊያ ቁጥር እየቀነሰ መጥቷል ያሉት በሰሜን ተራሮች ብሔራዊ ፓርክ የዋሊያ አስጎብኝ ህብረት ስራ ማህበር አባል ጋሻው ተሻገር ለህብረተሰቡ ግንዛቤ መፍጠር ስራ እየተሰራ ነው ብለዋል። የዋሊያ የሆነው ቦታ ለልቅ ግጦሽ በማስፋፋት ዋሊያዎቹ ቁጥር እንዲዳከም አደን እንዲኖር አድርጎታል። ይህን እንትን ለመቀላቀል በህብረተሰቡ ግንዛቤ ለመፍጠር ከፍተኛ ጥረት አድርገናል። ችግሮቹ መፍትሄ እንዲኖራቸው ስራ እንደምንሰራ የጋራ ግንዛቤ ላይ ደርሰናል ማለት ነው። የጃና ሞራ ወረዳ ምክትል ዋና አስተዳዳሪ አቶ ሸጋው ተሰማ በሰሜኑ ጦርነት በነበረው ወታደራዊ እንቅስቃሴና ዋሊያዎች አርጅተው በመሞታቸው ቁጥራቸው መቀነሱን ተናግረዋል። ህብረተሰቡ በባለቤትነት የዋሊያዎች ቁጥር እንዳይቀንስ መጠበቅ እንዳለበትም መልእክት አስተላልፈዋል። በህወሓት ጦርነት ጊዜ በነበረው የወታደራዊ እንቅስቃሴ ምክንያት ብዙዎቹ እንዲቀንሱ እንደ ምክንያት አለ። ሌሎቹ ደግሞ በእርጅና ከጫካ ውስጥ እና ነብርም ጭምር በማደን እና የሰው አደን ጭምር ተደማምረው ዋሊያዎች እንዲቀንሱ ምክንያት ሆኗል። በሁሉም አዋሳኝ ቀበሌዎች ከፍተኛ ስራ በመስራታችን በባለፈው 2018 ዓመት እንዳይሞቱ እንዳይታደኑ ኦር ሌላ ችግር እንዳይፈጠር በማለት ሰፊ ስራዎች ሰርተን ከርመናል። የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ኃላፊ ማሩ ቢያድግልኝ ፓርኩ ለተለያዩ ወንዞች መነሻ ነው ብለዋል። ለወጣቶች የስራ ዕድል ከመፍጠሩ ባሻገር ለበርካታ ተቋማትም መጠሪያ መሆኑን አንስተዋል። ሰሜን ተራሮች ብሔራዊ ፓርክ የውሃ ማማ ነው። እንግዲህ በእኛ በመረጃ ያለው ወደ 19 የሚሆኑ ወንዞች ከሰሜን ተራሮች ብሔራዊ ፓርክ ይነሳሉ። እንግዲህ ጥናቶች እንደሚያመለክቱት ወደ 60% የሚሆነው የተከዜ ተፋሰስ ውሃ ኮንትሪቢዩት ያደርገው ያዋጣው የሰሜን ተራሮች ብሔራዊ ፓርክ ወጣቶች በዚህ እየተሳተፉ በጋይድ በፖከር በሌሎች ጥቃቅን ነገሮች በርካታ የስራ ዕድል የከፈተ ነው። ሌላው ስማችን ነው። ዛሬ በርካታ የሀገራችን ተቋማት በዋሊያ ስም የሚጠሩበት። ስለዚህ ይሄን ፓርክ መጠበቅ የህልውናችን ጉዳይ ስለሆነ ሁላችንም ትኩረት ሰጠን ጥበቃውን እንክብካቤውን እንድናደርግ ነው። የፓርኩን ደህንነት ለማስጠበቅ የሚደረገው የንቅናቄ መድረክ በየቀበሌዎች እንደሚቀጥልም ኃላፊው አስረድተዋል። አርሶ አደሩ ጥራቱን የጠበቀ ዘር በመጠቀም የተሻለ ምርት እንዲያገኝ እየሰራ መሆኑን የአማራ ክልል የግብርና ጥራት ቁጥጥር ባለስልጣን ጎንደር ቅርንጫፍ ጽሕፈት ቤት ገለጸ። ዝርዝሩን ከማርታ አዱኛ። ምርታማነትን ለማሳደግ በሚደረገው ርብርብ ጥራትና ደህንነቱ የተረጋገጠ ዘር መጠቀም ከፍተኛ አስተዋጽኦ አለው። የዘር ጥራት ቁጥጥር የምግብ ዋስትናን ለማረጋገጥ የሚያስችል ተግባር ነው። የአማራ ክልል የግብርና ጥራት ቁጥጥር ባለስልጣን የጎንደር ቅርንጫፍ የዘር ጥራት ቁጥጥር ቡድን መሪ ትዕግስት ሞት ባይኖር የዘር ጥራት ቁጥጥር በማሳ ላይና በምርምር የሚከናወን ተግባር መሆኑን አንስተዋል። ዘር ሲባል የሰብል ዘር አለ፣ የአትክልት ዘር አለ፣ የደንና መኖ ዘሮች አሉ። እነዚህን ጥራት ቁጥጥር የምናካሄደው አንደኛ በማሳ ላይ ነው። ሁለተኛ ደግሞ በላብራቶሪ። በማሳ ላይ ስናይ የተለዩ ዝርያዎች ሊኖሩ ይችላል፣ በሽታ ሊኖር ይችላል፣ ተባይ ሊኖር ይችላል። ስለዚህ እነዚህን የተከሰቱ ነገሮችን ማሳ ላይ ባየነው የሚያሟሉ ማሳዎች እንዲያልፉ ይደረግና መጨረሻ ላይ እስከ ዘር አሰባሰብ ድረስ ክትትል ይደረግባቸዋል። እስከ ዘር አሰባሰብ ክትትል ተደርጎ በንጽህና የተመረተ ዘር ደግሞ መጥቶ ወደ ላብራቶሪ ፍተሻ ይደረጋል። ጥራቱን የጠበቀ ዘር ለአርሶ አደሩ እንዲደርስ ለማድረግ የሚከናወንን የቁጥጥር ሂደት የጎንደር ቅርንጫፍ የዘር ጥራት ቁጥጥር ባለሙያ የሻረግ ዘሪሁን እንዲህ ይገልጻሉ። እንግዲህ የጥራት ቁጥጥር ስንሰራ አንደኛው ፓራሜትር ጀርሚኔሽን ወይም የብቅለት ስራ ነው። ሁለተኛው ሞይስቸርና የእርጥበት መጠን ነው። ሶስተኛው ፒዩሪቲ ነው። አራተኛው ደግሞ ሲድ ሄልዝ ወይም የዘር ጤና
በሚል 4 ፓራሜትሮችን እንሰራለን። በዚህ መሰረት አጠቃላይ የዘር ስርዓቱን ጠብቆ ለአርሶ አደሩ እንዲደርስ ጥራቱ የተረጋገጠለት መጨረሻ ላይ የጀርሚኔሽን ውጤት ሲታወቅ ለሚመለከተው ባለሙያ እናቀርባለን። በማሳ ላይ የሚያጋጥሙ የተለያዩ በሽታዎች መኖራቸውን ያነሱት ቡድን መሪዋ ማሳ ላይ የሚፈጠሩ ችግሮች የሚፈቱበትን መንገድ አስረድተዋል። አንዴ ከተከሰቱ ካላስወገድናቸው ከቦታ ቦታ ሊስፋፉ የሚችሉ በአጭር ጊዜ የብዙ የፍራፍሬ ማሳዎችን ሊያጠቁ የሚችሉ በሽታዎች አሉ። እንደኛ እነዛ ፍራፍሬ የሚባዙባቸው ችግኝ ጣቢያዎች ላይ ያነ በሽታ እዛው ላይ እንዲቀር ችግኝ ጣቢያው ላይ ወይም የማቃጠል የመቅበር ያንን አትክልት የማስወገድ ስራ ነው እንዲሰራ የምናደርገው። በሽታ ሲከሰት እኛ ሪፖርት እናደርጋለን። እዛ ቦታ ላይ ደግሞ ስርጭት እንዳይደረግ ኢንፎርሜሽን ለሚመለከተው አካል እንሰጣለን ማለት ነው። የዘር ቁጥጥር ከምርት ጀምሮ ከአርሶ አደሩ እጅ እስከሚደርስ ድረስ ባለው ሂደት ትኩረት የሚሰጠው ተግባር መሆኑንም ቡድን መሪዋ ተናግረዋል። ከመጋዘን ወጥቶ እስከ አርሶ አደሩ እጅ እስኪደርስ ድረስ ደግሞ ክትትል እናደርጋለን ማለት ነው። ይህ ክትትል ከሆነ በኋላ ደግሞ የዘራው ዘር ምን ያህል ውጤታማ ነው፣ እኛ ፈትሸን የሰጠነው ዘር እውነት በትክክለኛው በቅሏል ብለን ደግሞ የብቅለት የዳሰሳ ጥናት እንሰራለን። ስለዚህ ከማምረት ጀምሮ መልሶ ያንኛው አርሶ አደር እስኪጠቀመው ድረስ ክትትሉን አድርገን እንሰራለን ማለት ነው። የዘር ጥራት ቁጥጥር አርሶ አደሩ ለደከመበት ተገቢውን ምርት እንዲያገኝ የሚያስችል ሂደት መሆኑም ተመላክቷል። የኩታ ገጠም አስተዳደር ስለ ሰብል ቁጥጥር አመቺ በመሆኑ ምርትና ምርታማነት ላይ እድገት እያሳየ መሆኑን በደባርቅ ከተማ አስተዳደር የሚገኙ አርሶ አደሮች ተናገሩ። በምርት ዘመኑ 1300 ሄክታር መሬት በኩታ ገጠም በስንዴ ዘር መሸፈኑን የደባርቅ ከተማ አስተዳደር ግብርና ጽሕፈት ቤት ገልጿል። ደስታ ካሳ ተጨማሪውን ዘገባ ይነግረናል። በደባርቅ ከተማ አስተዳደር ምቃራ ቀበሌ ላይ እንገኛለን። ከዚህ ከጀርባዬ በምትመለከቱት መልኩ ሰፊ የእርሻ መሬት አለ። ይህ የእርሻ መሬት ደግሞ የብዙ አርሶ አደሮች የእርሻ መሬት ነው። ይህ የእርሻ መሬት በኩታ ገጠም ወይም በክላስተር የስንዴ የተዘራ የእርሻ መሬት ነው። አርሶ አደሮች እንግዲህ በተለይ የኩታ ገጠም አስተራረስ ዘዴን ከጊዜ ወደ ጊዜ ልምዳቸው እየዳበረ ስለመምጣቱ የምቃራ ቀበሌ አርሶ አደሮች ነግረውናል። ጥጋቤ ቸኮል እባላለሁ። ምቃራ ቀበሌ በኩታ ገጠም ያው ምርጥ ዘር ዘርተን ምርጥ የሆነ እህል አብቅለን። ታረቀኝ መስፍን እባላለሁ። በምቃራ ቀበሌ በአርባ ተንሳ ኗሪ ነኝ። የክላስተር ልምድ አለን። አሁን ቀደም በቃ ባቄላም ሆነ ስንዴ፣ የቢራ ገብስ በክላስተር ነው የሚዘራ። ከመንግስት የሚመጡ ምርጥ ዘሮች ነው። ሌላው ደግሞ አበጥሮ በመዝራት ነው። አበጥሮ ያለንን ዘር በራሳችን ከግብርና ዘር ቢጠፋም የራሳችን ዘር አበጥረን በክላስተር መዝራት በጣም ጠቃሚ ነው። መላክ ዮሐንስ እባላለሁ። በቢራ ገብስ፣ በባቄላ፣ በስንዴ ልምድ አለን። በጣም በተለምዶም እንዲያውም የሚያዘወትር የዚህ ሀገር ነው። ክላስተርን የሚያዘወትረው የዚህ ሀገር ነውና ንጹህ በመሆኑ አቅጣጫ መንግስት ያመጣውን ነገር ክላስተር ይጠቀማል ሀገራችን እና ክላስተሩ በጣም ጥቅም አለው። የኩታ ገጠም አስተራረስ ዘዴ በተለይ ደግሞ ለቁጥጥርም እንደዚሁ ደግሞ የተባይ ርጭትም ለማድረግ አመቺ በመሆኑ የምርት ጥራት ላይ እንደዚሁ ጭማሪ እንዳለውና ለገበያ ለማቅረብም ምቹ እንደሆነም አርሶ አደሮቹ አንስተውልናል። ክላስተሩ ምርታማ ነው። ምክንያቱም ምርታማ የሚሆን ሲታረም ነው። እማረመውም ጎረቤቴ ደንበረኛዬ ሲያርም አርማለሁ። ለምን አታርምም? ለተባይም መጥፎ ነው በሚል ኩታ ገጠማችን በሙሉ በአንድ ላይ እንነሳና ካረምነው ሁሉ ነፃ ይሆናልና በዚህ ነው ጥራትና ፍሬያማ የሚሆነው። ዘሩም ያው ደንበር ቢያገናኘውም አንድ አይነት ስለሆነ አንድ ምርጥ ዘር ነው። ለማንኛውም ነገር ለገበያም ሆነ ለቤት ጥቅም አንድ አይነት ስለሆነ ጠቃሚ ነው። አረምም ደግሞ በመስመር ዘርተን ጥራት ባለው ነው የምንጠቀም። እኛ ዝም ብለን ክላስተር አላ የምንዘራውና ክላስተር የተዘራው ልዩነት አለው። በጣም ይበልጥ ነው ነው። ለምን? አንደኛ ዘሩ ንጹህ ነው። ባገታ ይታረሳል፣ ባገታ ይታረማል። ሲታጨድ ባገታ ነው፣ ሲወቃም ሌላ አይደበለቅበትም። ንጹህ ዘር ነው የሚሆን። የአርሶ አደሩን የኑሮ ደረጃ ለማሻሻልና የምግብ ዋስትናን ለማረጋገጥ በአንድ አካባቢ የሚገኝ የእርሻ መሬትን በአንድ አይነት አዝርዕት መሸፈን በቅርብ ዓመታት በስፋት እየተሰራበት የሚገኝ ተግባር ነው። የደባርቅ ከተማ አስተዳደር በ2018-19 የምርት ዘመን ከ2900 በላይ ሄክታር መሬት በስንዴ መሸፈኑን የገለጹት የከተማ አስተዳደሩ ግብርና ጽሕፈት ቤት የሰብል ልማት የስራ ሂደት ቡድን መሪ ሰለሞን አዲሱ ከዚህ ውስጥ 1300 ሄክታር መሬት በኩታ ገጠም መሸፈኑን ተናግረዋል። እንደ ከተማችን አስተዳደር በዘንድሮ 2018 ለ2019 ምርት ዘመን አጠቃላይ በስንዴ የተሸፈነው ከ2900 ሄክታር በላይ አጠቃላይ እንደ ከተማ አስተዳደር ተሸፍኗል። ከዚህ ውስጥ
1300 ሄክታሩ ክላስተር ቤዝድ የሆነ ነው። 18 የክላስተር አደረጃጀት ተፈጥሮለት አሉን 5 ቀበሌዎች በአጠቃላይ በ18 ክላስተር የተደራጀበት ሁኔታ ነው ያለ። ከዚህ ውስጥ እንግዲህ አሁን የምንገኝበት ክላስተሩ ወርቅ ውሃ የሚባል ከ180 ሄክታር በላይ የተዘራው እንደምታዩት በዚህ መንገድ አርሶ አደሩ የተሰጠውን ኤክስቴንሽን ተቀብሎ ኩታ ገጠም በመዝራት በኩል ግንባር ቀደም ከሆነው አንዱ ሰፊ ክላስተራችን የወርቅ ውሃ ክላስተር ነው። የኩታ ገጠም አስተራረስ ከመደበኛው የአስተራረስ ዘዴ በተለየ መንገድ የአርሶ አደሩ ምርታማነት እያሳደገ ስለመምጣቱም አቶ ሰለሞን ተናግረዋል። የኩታ ገጠም ምርታማነትን ከማሳደግ አኳያ ከመደበኛው አዘራራችን ወስደን ስናየው በጣም ሰፊ ልዩነት አለው። ከክላስተር ውጭ በሚሆንበት ሰዓት ስንዴን ወስደን ስናየው ፐር ሄክታር የሚመረተው ከ20 እስከ 25 ኩንታል ነው ፐር ሄክታር። በኩታ ገጠም ሲሆን ግን ለማኔጅመንት ምቹ ስለሆነ የተለያዩ አዘርቶች ስለማይቀላቀሉበት ተባይ ቢከሰት ለመቆጣጠር ምቹ ሁኔታ ስለሚፈጥርና የተለያዩ የሰብል ልማት ሪኮሜንዴሽን ስለምንጠቀምበት አሁን ላይ በእኛ አካባቢ ተጨባጭ ሁኔታው ፐር ሄክታር 35 ኩንታል ነው እየወጣ ያለና በዚህ አርሶ አደሩ በጣም ውጤታማ ስለሆነ ፍላጎት አለው። የኩታ ገጠም አስተራረስ ዘዴ ምርታማነትን የተረዱት አርሶ አደሮቹ ልምዳቸውን ከጊዜ ወደ ጊዜ እያሰፉ መሆኑም ተገልጿል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያሰናዳነው ዜና እስካሁኖችን ይመስል ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረግኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ። Thank you.